ብሩክንም ሃይሚንም ማውረቻቸው አብራችሁ እንድትኖሩ ከሚፍታ ጋር አብራችሁ አራታችሁም አብራችሁ እንድትኖሩ ነግሬያቸዋለሁ። እነሱም ደስ ብሏቸዋል፣ በጣም ደስተኞች ናቸው። እና በዚህ ነገር አንቺ ምን ትያለሽ? ምን ይሰማሻል? እሱን ነገር ማወቅ ፈልጋለሁ። ከሚፍታ ጋር አብሮ መሄዱን ትፈልጊዋለሽ ወይ? አረ እኔ ደስ ይለኛል። እውነት የምር በጣም ደስ ይለኛል። ከምን ትበላይ ማለት ነው። ፈቅዳለች ንገሪው፣ እንደፈቀድሽ ከሷ ፈቃደኛ ብትሆን ቤተሰብ የሚባል ነገር አለ እኮ። በቃ ቤተሰብ የሚፈቅድላታል። ምንድነው የምታካብደው እንዴ? ከቤተሰቧ በላይ እኮ ባሏ ነህ አንተ አይደል? አሁን ወደ አዲስ አበባ አብረን እንሂድ ትሄዳለች። ይዣት ልሄድ ነው። ካንተ ጋር ትኖራለች። ይሄ ግዴታ ነው እኮ። አንተ ጋር ሂዱ፣ መብታችሁ ነው። እኔ እኮ ላንተ እኮ ነው ትዳር ያመጣውልህ አይደል? የማይሆን ተስፋ ነው እየሰጠሽ። እኔ ደስተኛ ነኝ። ከዛስ ትኖራለች፣ ካንተ ጋር ትኖራለች። የት እንጀምራለን? እኔ ባለ ትዳር በሆንስ እዛ። ኧረ አላቀህም እንዴ? ደግሞ ስንት ልጅ ወልድለታለሁ እንዳለችኝ ታውቃለህ? ስድስት ልጅ። ስለምን ልጅ ነው የምታወሩት? ሄደሽ እንደውም ሁሉን ልብሶችሽን ምናምን አዘጋጂ፣ ቤት መናገር ያለብሽን ሰዎች ተናገሪና ደውልልሻለሁ፣ እንገናኛለን፣ እንሄዳለን። ሰላም ሰላም፣ ውድና እየተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን አለን እግዚአብሔር ይመስገን። እያያችሁ ነው፣ በጣም ብዙ ነገር እየተፈጠረ ነው። በጣም ብዙ ነገር እየለፋን ነው። ግን ደግሞ አንዳንድ ሰዎች የኛን ልፋት ከንቱ ሊያደርጉ የሚፈልጉ ሰዎች አሉ። እንደ ሚፍታ አይነት እኛ ለፍተን ብዙ ጥረን ሚስት አምጥተንለታል። ልጅቷም በጣም ተወዷለች። በጣም የተለየ ስሜት ነው ለሱ ያላት። እሱ ግን እየተረዳት አይደለም። ለምን እንደሆነ አላቅም። እና አንዳንድ ሰዎችም ቀልድ እየመሰላችሁ ነው መሰለኝ ነገሩ። ሁላችሁም ማመን መቻል አለባችሁ። ቀልድ አይደለም፣ እውነታ ነው ይሄ። ለምን አንደኛ ልጅቷም ስሜት አላት ለሱ። ሚፍታ ነው አሁን አልገባ ያለው። እኔ እየቀለድኩ እስካሁን ስሳሳቅ ምናምን ከሱ ጋር እየቀለድኩ ሳወራ ምናምን ቀልድ መስሎ እየታየው ነው። ግን ነገሩ ቀልድ አይደለም፣ እውነት ነው። እሱም ሊረዳት ይገባል። ልጅቷ ወዳው አፍቅራውን የመጣቸው ያንን ደግሞ እሺ ብሎ መቀበል ነው መቻል ያለበት እንጂ አይሆንም ብሎ ከኛ ጋር ተጋፍቶ ሁሉም ሰው ተደስቷል። ወይዘው በጣም ነብሩክም እና ሃይሚም ሁሉም በዙሪያ ያሉ ሰዎች አይታችኋል። ኮሜንት ላይ ራሱ የሚጽፉ ጓደኞቹ ልጅቷን ወደዋታል፣ በጣም ተመችቷቸዋል። ሚፍታ እንዲያገባ ይፈልጋሉ፣ ወደ ትዳር እንዲገባ ይፈልጋሉና እኔም ያንን በማሰብ ነበረ ልጅቷን እንዲወደዋለው እንዲ ተመችቶኛል ምናምን ስትል ይዣት የመጣሁት እናንተ ጋር የሚያስተዋውቋትና ዛሬ ጠርቻለሁ። ልጅቷንም ጠርቻታለሁ። ዛሬ እውነታውን ነው የምንሰማው። ልጅቷም መጎዳት መቻል የለባትም። የምትፈልገውን ነገር ማግኘት አለባት። እስከ ዛሬ ለፍታለች፣ ብዙ ታግሰዋለች። ዛሬ ግን እውነቱን መውጣት አለበት። የሱንም ስሜት ማወቅ መቻል አለብን፣ ምን እንደሚፈልግ። አልፈልግም እንኳን ማለት አይችልም። እውነት ለመናገር አልፈልግም ማለት አይችልም፣ ግዴታው ነው። ተወዷል። የተወደደ ሰው ደግሞ አማራጭ ሊኖረው አይገባም። መወደዱን ነው መቀጠል ያለበት ብዬ ነው የማስበውና ጠርቻታለሁ። እሷም በቃ እስካሁን ዝም ብላለች። መናገር ያለባትን በስርዓት ትናገራለች። ምን እንደምትፈልግ ፍላጎቷ ምን እንደሆነ ያው እናንተም አላመናችኋትም፣ ቀልድ እየመሰላችሁ ነበርና ዛሬ ከሷም እሷ ጋር ያለውንም እውነት በስርዓት እንሰማለን ብዬ አስባለሁ። ብቻ ለማንኛውም ቤተሰብ እናንተም ፍላጎት እንዳላችሁ አሳይታችሁናል። ያ ነገር ደግሞ ዘላቂ እንዲሆን ልታግዙን ይገባል። ሁላችንም ተጋግዘን ነው ይሄንን ነገር ወደ መስመር ልናስገባ የሚገባው። ለምን እንደዚህ ትሆናለህ? ለምን ትለፋለታለህ ካላችሁ ሚፍታ እኔ አስብለታለሁ፣ እጨነቅለታለሁ። እሱ እንዲያገባ ትዳር ውስጥ እንዲገባ ስለምፈልግ ነው ይሄ ሁሉ ነገር እየለፋው ያለሁት፣ ይሄ ሁሉ ነገር እያደረኩ ያለሁትና እናንተም ስትጨነቁለት ስታስቡለት የትዳር አጋሩን ስትፈልጉለት የነበራችሁ ሰዎች ነበራችሁ። እኔ ደግሞ ቀድሚያችሁ ይዤለት መጥቼ ከቤተሰብ ጋር አስተዋውቄ እሱ ነው እምቢ ያለው። ዛሬ ግን እሺ ይላል ብዬ አስባለሁ። ለምን ልጅቷም ትክክለኛ በቃ አይደል እስከ ዛሬ የደበቀችውን ነገር ነው የምታወጣው። እስካሁን ምንም አላለችም ልጅቷ፣ አላወራችም። ስታወራም አልሰማችኋትም። ስሜቷን እንኳን በግልጽ አልተናገረችም። ስታየው ደስ ይላታል፣ ስታየው ማይሆን ስሜት ውስጥ ገባለች ነው እንጂ ሌላ ከሷ የሰማነው ምንም ነገር የለም።
እኔ አሁን ቅርብ ስላለው ነው ልጅቷን የተረዳዋትና ቤተሰብ እናንተም ዛሬ ትመጣለች ግልጹን ትናገራለች ምን ሊፈጠር እንደሚችል አላቅም ብቻ ግን ሰላም ሆነው ልጅቷን ወደ አዲስ አበባ ይዘናት እንሄዳለን ብዬ አስባለሁ ያው ሚፍታ ላይፉ እዛ ስለሆነ ልጅቷን ቤት አስፈቅደን ወደ አዲስ አበባ እንወስዳታለን የሚል ተስፋ ነው ያለኝ ዛሬ ብቻ ግን ለማንኛውም ጠርቻቸዋለሁ ሁለቱም ይመጣሉ ያለውን ነገር እናወራለን ከዛም የተሻለ ነገር እናገኛለን ብዬ አስባለሁ እስኪመጡ ትንሽ ያንን ጋራ አቋርጠሽ ሁሌም አለምሽ ያንን ጋራ አሳብረሽ በሐሳቤ ማይሽ ያገሬ ልጅ እንደምንነሽ ያሰላሰልኩሽ ቀኑም ያልፋል እንደምንነሽ የሌቱ አረዛዘም መች ይገፋ እንደምንነሽ የሚፍታ ሚስት መጣለች ቤተሰብ ደህና ነሽ ሰላም ነው ዛሬም ካሜራ ይዤ ነው የመጣሁት ግን ደግሞ ዛሬ የመጣሁበት አንደኛ ምክንያቴ እስካሁን ምንም አላልሽም ምንም አላወራሽም እና ቤተሰብ ካንቺ መስማት የሚፈልገው ብዙ ነገር አለ ዛሬ የመጣሁበትን ምክንያት እነግርሻለሁ ሚፍታንም ጠርቼዋለሁ ለምን ጠራኸኝ ካልሽኝ ዛሬ ሰርፕራይዝ ላደርግሽ ነው አንቺም ደስ ይልሻል ብዬ አስባለሁ ምን አለ መሰለሽ ከሚፍታ ጋር አብራችሁ እንድትኖሩ ስለምፈልግ ብሩክና ሃይሚ የኛ ጓደኞች ናቸው ከሚፍታ ጋርም አብረው ነው የሚኖሩት እና እነሱን አውርቼ አብራችሁ እንድትኖሩ ሚፍታም ጓደኛ ያስፈልገዋል ታውቂያለሽ አንቺን የመሰለ ደግሞ ምርጥ ጓደኛ አግኝቷል ያንን ነገር ደግሞ ወደ እውነታ መቀየር መቻል አለብን ዝም ብለን በወሬ ከሚሆን አሁን እስካሁን እየቀለድን እየመሰላቸው የነበሩ ብዙ ሰዎች አሉ ገብቶሻል እስካሁን ቀልድ ነበር እየመሰላቸው የነበረው ግን እኔ አሁን ምን አድርጌያለሁ ብሩክንም ሃይሚንም ማውረቻቸው አብራችሁ እንድትኖሩ ከሚፍታ ጋር አብራችሁ አራታችሁም አብራችሁ እንድትኖሩ ነግሬያቸዋለሁ እነሱም ደስ ብሏቸዋል በጣም ደስተኞች ናቸው እና በዚህ ነገር አንቺ ምን ትያለሽ ምን ይሰማሻል እሱን ነገር ማወቅ ፈልጋለሁ ከሚፍታ ጋር አብሮ መሄዱን ትፈልጊዋለሽ ወይ አረ እኔ ደስ ይለኛል እውነት የምር በጣም ደስ ይለኛል ከምን ትበላይ ማለት ነው እሺ በቃ እውነት እኔ ያው ቤተሰብ ከምላችሁ በላይ በጣም ነው ደስ ያለኝ ይሄን ነገር እንደዚህ ትኛለሽ ብዬ አልጠበቅኩም ነበር እውነት ለመናገር እንደዚህ አሁን እሺ ትኛለሽ ከርሱ ጋር አብሬ እኖራለሁ ትኛለሽ ብዬ አልጠበቅኩም ለምን ብትይ እዚች ጋር ቤተሰብ ብዙ ነገር ነው ተተሽምትይው ያ ነገር ደግሞ ትልቅ መስዋዕትነት ለሱ መክፈል እንደምትሺ ነው ያሳየሽኛለሽውና በጣም ደስ ይላል ይሄ ደግሞ አንቺ ደስ የሚያሰኝሽ ከሆነ እኔም ደስ ይለኛል ጓደኛዬ አንቺን የመሰለ ደስተኛ ልታደርገው የምትችል ሴት ከጎኑ በመኖሯ እኔም ደስ ብሎኛል እና ደስታሽን ለቤተሰብ ብትናገሪ ምትፈልጊውን እሱ ሊያስተካክለው የሚገባ ባህሪ ካለ የጠላሹ ባህሪ ከሱ ካለ እሱንም እንዲያስተካክል ለቤተሰብ መናገር ያለብሽን ነገር ተናገሪ ደስታሽንም በቃ ቤተሰብ ይፈልገዋል ባይዘው እናንተ አብራችሁ እንድትሆኑ ከሚፍታ ጋር አብራችሁ ሰው ወዷቸዋልና ያንን መውደድ ደግሞ አብሮ በመኖር ማስፋት ይቻላል ደስታሽን ንገሪያቸው ምትፈልጊውን ምኑ እንደተመቸሽ ምኑን እንደወደድሽለት ቤተሰብ ይወቅ ከዚህ በኋላ እንዳትፈሪ ምንም የሚያስፈራሽ ነገር የለም አይ እኔ በጣም ደስ ብሎኛል አሁን በተናገርከኝ ንግግር ማለት ነው ከሱ ጋር ትኖሪልሽ ምናምን በማለት ያው ደስ ብሎኛል ከሱ ጋር እንኳን መኖር ብዙ ነገር ብይካለሁ ስንት ልጅ የመውለድ እቅድ አለ አረ ብዙ ልበል እስቲ አይ አሁን ከሚፍታ ጋር ስንት ልጅ ቢኖርሽ ደስ ይልሻል አረ እኔ እንጃ እሱ ጃው ስንት ልጅ አሁን ለምሳሌ ቢኖርኝ ብለሽ የምታስቢው ልጅ 5-6 በኢየሱስ ሚፍታ ምን አይነት እድለኛ ሰው ነው ቤተሰብ 5-6 ልጅ ይወለድለታል እንደዚህ አይነት እሺ ሚስት ይገኛል እንደዚህ አይነት ሚስት ይገኛል እውነት እንጃ አይ እና ቀልድ እየመሰለው ነው እሱ አዎ ብዙ ሰው ቀልድ እየመሰለው ነውና እኔ ምሬን ነው ቪዲዮ ያለው ትናንትና ያው ደብሮኝ ነው ብዙ ነገር ስከተለውም ሳይተኛል አዎ
በቃ ብዙ ነገር ተፈጥሯል ትናንትና። ግን ቀልድ አይደለም ይሄ እኔ የምሬን ነው። ብቻ ግን በጣም ሚፍታ እድለኛ ሰው ነው። 5-6 ልጅ የምትወልድለት ሚስት አለው። 2 ደግሞ ከሱ ጋር መኖር የሚያስደስታት። አንዳንድ ሰዎች እንደዚህ አይነት ነገር እሺ አይሉም፣ የሆነ በቃ አይደለ ያንገራግራሉ። እሷ ግን በቃ ለሱ ያላትን ስሜት ነው እያየን ያለ ነውና ብቻ ደስ ይላል። በጣም እድለኛ ሰው ነው ልልሽ ፈልጋለሁ። እኔም በጣም ምንድነው የምትለው? ምንድነው በስልክ ያልከኝ እኮ አውርቻታለሁ። እሷም እሺ ብላኛለች። አሁን ደግሞ አንተ እምቢ ልትል ነው? እሷ እሺ ብላ አንተ እምቢ ልትል ነው? ምኑን ነው እሺ የምትለው? በቃ ብሩክንም ሃይሚንም አውርቻቸዋለሁ። እኔ ነኝ የምኖርልህ፣ እኔ ነኝ የማልኖርልህ አላልኩም። ታዲያ በእኔ ህይወት ወሳኙ አንተ እንዴት ሆነ ነው? አንተ ጋር መኖር አለባት። ብሩክ ላውርቻለሁ። እነሱስ ምን አገባቸው? ማለት ምን አገባቸው? ምን አገባቸው? እንዴት አያገባችሁም ብለህ እኔ ጋር የምትሆን ልጅ ሞስነው እኔ ነኝ እነሱ ናቸው። አንተ ነህ። ተስማምታለች እና ብሩክም ተስማምተዋል። በቃ ሌላ ነገር አያስፈልግም። ትሄዳለች። ኦኬ አንተ ጋር ልትኖር ከሆነ ኦኬ ካንተ ጋር በቃ እሷ ፈልጋለች፣ ካንተ ጋር መኖር ፈልጋለች፣ ትሄዳለች። እሷ ስለፈለግሽ ታዲያ እኔ ጋር ትኖራለች። ይቅርታ ግን እሺ፣ ምንም ይቅርታ ማለት አንተ አሁን አይሆንም እንኳን ብትል ይሆናል። ይዣት ሄዳለሁ። ኦኬ ትኖራለች። ካንተ ጋር አብራችሁ መኖር ትችላላችሁ። ኢትስ ኦኬ። ቀልድ አይደለም። እናንተ ቤት ልትወስዳት ከሆነ አይደለም እንጂ እቺ ልጅም ቤተሰብ ምናምን ዝም ብለህ ብድጋር በቃ ፈቅዳለች። ንገሪው እንደፈቀድሽ ፈቃደኛ ብትሆን ቤተሰብ የሚባል ነገር አለ እኮ። በቃ ቤተሰብ የሚፈቅድላታል። ምንድነው የምታካብደው እንዴ? ከቤተሰቧ በላይ እኮ ባሏ ነህ አንተ አይደል? የምን ባል ነው የምታወራው? እሺ ኧረ በእናትህ አታስቀኝ። ስለምን ባል ነው ነገር እኮ ከቤተሰብ በቃ አለ አይደል? ቤተሰብ ምንድነው ያስከው አንተ ነገር ነው እንዴ? ጣም ነው እንዴ ከኔ ጋር የምትፈልገው? እኔ ማን ነው እኔ ባል ያደረገኝ ማለት? ማን ነው ባል ያደረገኝ? እሷ ሚስትህ ናታ። በግድ ባል አደረገች። ኧረ በእናትህ አታስቀኝ። አትሳቅ። አሁን ይኸውልህ እስካሁን ስንቀልድ ስንሳሳቅ ነበር። እኔም እኮ ግራ ስላጋባኝ ነው የምታወራው። አሁን ወደ አዲስ አበባ አብረን እንሂድ። ትሄዳለች። ይሻት ልሄድ ነው። ካንተ ጋር ትኖራለች። ይሄ ግዴታ ነው እኮ። አንተ ጋር ሂዱ መብታችሁ ነው። እኔ እኮ ላንተ እኮ ነው ትዳር ያመጣውልህ አይደል? በእኔ ህይወት ትወስናለህ አይባልም። በቃ በእንደዚህ አይነት ወይ ማንንም ይዤ መሄድም አልፈልግም። አንተ ሚፍታ አንተ ስለፈለግ የሆነ ልክ ያልሆንከው ነገር አለ። ምንም እኔ ልክ ነኝ። በቃ ሁሉ ቡታጅራ የመጣሁት እኔ ለምንድን ነው የመጣሁት? እሷን ይዤ ለመሄድ ነው የመጣሁት። በቃ ትዳር አንድ ሰው ይዘህ መሄድ አለብህ። በቃ አይደለም ስለ ትዳር ስታስብ ለራሱ እኮ እንደዚህ አይደለም መንገዱ። ዝም ብሎ እሷን ይዞ ሄዶ በቃ ሞክራት፣ አጥናት፣ ይዛት ሄዳ አጥናት። ምንድነው? ኧረ በእናትህ ምንድነው? እሺ የልጅ ትንሽ እንትን ፍላጎቷ ነው። እቺ ልጅ እኔ እንድትጎዳ አልፈልግም። ለጓደኛዬ ጎዳ እያልኩ አይደለም። ዝም ብለህ አንስተህ የምትወዳት በቃ ይሄዳለሁ አለች። ደስተኛ ናት ካንተ ጋር በቃ እና እንትን በላት። ምን ልበላት? ተረዳት። ፍላጎቷን አሟላላት። የማይሆን ወሬን እያወራህ ያለው ምንድነው? ምኑ ነው የማይሆነው? ሚፍታ እስኪ አንዴ ዝም በል አንተ። እሺ ሄሉዬ አዳምጪ። እሺ አሁን እያለ ያለው እሱ እንደዚህ አይደለም መንገዱ። ሲጀመር ምንም ነገር ቢኖረን ለራሱ ዝም ብዬ አንስቼ አንቺን ይዤ ይሆናል አልሄድም። ቤተሰብ ጋር ነው የምትኖሪው። ቤተሰቦች አሉሽ። ፈቅደውላታል። ቢፈቅዱላትስ አንተ ሰውዬ ፈቅደውላታል። ኧረ ፍፄ ምንም ብዙ እንትን የማትለው ነገር አለ። ፈቅደውላታል። እሷ ደስተኛ ናት ካንተ ጋር። ምንድነው የማትረዳት? ፍፄ የማይሆን ነገር ዝም ብለህ የማይሆን ተስፋ ነው እየሰጠህ። እኔ ደስተኛ ነኝ። ከዛስ ትኖራለች፣ ካንተ ጋር ትኖራለች። ህይወት እንጀምራለን። እኔ ባለ ትዳር በሆንስ እዛ ኧረ አላውቅህም እንዴ? አውቅሃለሁ እኮ ባለ ትዳር ብትሆንማ እቺን እንትን አላመጣልህም ነበር። እቺን እምቦቆቅላ ልጅ እሷ እያላገጥኩ አይደለም። በቃ ቁም ነገር ከሆነ አሁን ይዛት ሂድ በእናትህ አትጨቃጨቅ። አዲስ አበባ እኔ ሲጀምር አዲስ አበባ የመሄድ እቅድ የለኝም። እኔ በዚህ ወደ ሐዋሳ ነው የምሄደው። ከዚህ ሐዋሳ ነው የምሄደው። ሐዋሳ እና ልጅቷ መዝናናት ትፈልጋለች። አዝናናት። በመጀመሪያ ተጠና ነው ጊዜ ስጣት ብያለሁ ትላንትና። እንደዛ አይደለም። እሺ ይሄን አትስም። ይሄ ዝም ብሎ የማይሆን ኮርናሳ ሐሳብ ነው ይዞ የሚመጣው። የምሩን ነው እሱ ይቀለዳ አይደለም። ጸጉሩን ከተስተካከለ በኋላ አስተሳሰቡን ማብሮ መስል ያስቆረጠው። አልተናገርኩም ግን ስለ ጸጉር አይተው ብቻ ግን ሚፍታ በእናትህ አሁን ልጅቷንም ደስታዋን አናጨለመባት። ደስተኛ ናት። ካንተ ጋር በመሄድ እፈልጋለሁ ብላ ገና እንደጠየቅኳት እሺ ነው ያለችኝ። አንተ ደግሞ ምንም ግዴታ ነው አንተ እየጠየቅኩ እያስፈቀድኩ ምናምን አይደል? እያስገደድከኝ ነው። እቺ ልጅ ቤት መታ ስትኖር ታያታለህ። ኦኬ አንተ ይዛት ሄዳ ማቤት ነው የምትኖረው? እኛ ጋር አይደለም። እቺ አንተ ጋር ብሩክና ሃይሚን መበጥበጥ አቁም በቃ።
እሱም የራሳቸውን ጊዜ ያሳልፉ፣ አንተም የራስህን ጊዜ ታሳልፋለህ። እኔ አልበጠበጥኳቸው ሲጀመር አልበጠበጥኳቸው። የራሴ ህይወት ያለኝ ሰው ነኝ እኔ። ተወኝ አንተ ሰው ህይወት እሷ ናት ብያለሁ። ቤተሰብ አሁን አንድ በጭባጭ ብቻ ነው የቀረው፣ አንዱም የህይወት አጋሪ። ኦኬ እግረ መንገድህን እኔን ያባርህ አንተ ተፈተፈለት ነው እንዴ? ለራስ ለዛ ከነ ቅድሚያ ሰጥቻለሁ፣ የምር ቅድሚያ ሰጥቻለሁ። ቤተሰብ በጣም 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 ነው የምወዳችሁ፣ በጣም ነው የማከብራችሁ። ሄሉ ሚፍታ አዲስ አበባ በሰፊው እኔ ቀድሜያችሁ ሄጄ ማዘጋጅላችሁን ድግስ እውነት ነው የምልሽ ሄሉ፣ አንቺ ደስተኛ ነው የምትሆኚው። ለዛውን ከሚፍታ ጋር ሚፍታ በጣም ምርጥ ልጅ ነው። ስለሚፍታ አንዳንድ ነገር ምንድነው የምታወራው? ፍሳ ምንድነው የምታወራው? ቆይ ስላንተ ልንገራት። ይሄ ልጅ አሟል እንዴ? ምንድነው የምታወራው? አንቺ የወደድሽው ሰው በጣም ምርጥ ሰው ነው እውነት። አንቺም እድለኛ ነሽ፣ እሱም እድለኛ ነው። አንደኛ አንቺ እሱን ወደሽዋል፣ መውደድሽ እሱ እድለኛ ነው። ብቻ ግን ይሁን እና አንቺም በጣም እድለኛ ሰው ነሽ። ይፍታኔ መሰለ ሰው ደግሞ ስንት ልጅ ወልድለታለሁ እንዳለችኝ ታውቃለህ? ስድስት ልጅ። ስለምን ልጅ ነው የምታወሩት? እኔ አሁን ከዚህ በላይ ምንም ማለት አልፈልግም። አሁን ለራሱ ቴክስት ተዘጋጂ፣ ልብሶችሽን አዘጋጂ። አሁን ሄደሽ እንደውም ሁሉን ልብሶችሽን ምናምን አዘጋጂ። ቤት መናገር ያለብሽን ሰዎች ተናገሪና ደውልልሻለሁ፣ እንገናኛለን፣ እንሄዳለን። እሺ በቃ ሂጂ፣ ልብስሽን አዘጋጂ። አንቺ ሌላ ነገር ምንም እንዳታስቢ እሺ? አዘጋጃጅ። ቻው። ፍጻሜ ያማሃል እንዴ? ምንድነው እያደረክ ያለው? ፍፄ ይሄ እኮ ፋራ እኮ ነው። እቺ ልጅ ማለት ነው። ምን እቺ ልጅ ምን ሆነች? ዝም ብለህ የማይሆን አጎል ተስፋ ምን ልትሰራ? አንተ ልጅ ይወለድልሃል ተባልካ እንዴ? ሌላ ምን ፈለግ? ሌላ ምንድነው የፈለግከው? የምር ግን ደውለህ እንትን በላት። የምር እሷን ይዛ ትመጣለች። እየቀለድክ እንደሆነ በቃ ካሜራውን አጥፋ፣ ካሜራውን አጥፋ።